ሰው ቤተሰቦቼ ከምር መጨረሻ ላይ ማለት ነው። ቤተሰቦቼ ሩታ ከሄደች በኋላ ማለት ነው ዴቭ እና ቡዜ አብርሽን ምን ቢሉት ጥሩ ነው ከምር ወይስ ለካ ሁሉም ሰው አስመሳይ ነው። የእውነቴን ነው ምላችሁ አብርሽን ማለት ነው ቆፍጠን በለ ቆፍጠን ማለት ባለብሳ ቦታ ላይ ቆፍጣና ሁን ልፍስፍሳቱን ያሉት ሁለቱም። ዴቭም አንተ እኮ የጋሽዬ ልጅ ነህ ቆፍጠን በል ልፍስፍሳቱን ነበረ ያሉት። ከምሬን ለምን ሩታ ፊት እንደዛ አላላችሁትም? ነውስ ሩታ ቪዲዮን መጨረሻ ላይ ምን አወሩ ብላ አታይም ብላችሁ ነው? ሩታ ከሄደች በኋላ ለካ ሁላችሁም ማስመሳይ ናችሁ። ሁላችሁም ለካ በጣም የምትገርሙ ናችሁ። አሁን ላይ ማለት ነው ቡዜን ብትሆኝ እኮ ማለት ነው ያ ሁሉ የለፋሁት ያ ሁሉ ትዳራችሁ እንዲቃና ያ ሁሉ ላንቺ ጎን የነበርኩት ዳኒ ላንቺ ጠቅሞች ነው ወይ ሩታ የምርሽን ነው ስትላት፣ አዎ ዳኒ እኔን አልጎዳኝም ምንም የጎዳኝ ነገር እስካሁን የለም ስትላት፣ አሀ አንቺ ፈልገሽው ነበር የትዳርሽን መፍረስ ትዳሩን አትፈልጊው መለያቱን ትፈልጊው ነበር። የኔ ድክመት ደግሞ እንደዚሁ ነበር በባዶ ነበረ ሩታ ስደክም የነበረው ዳኒ ካልጎዳሽ እኔ እንደዚሁ ነበረ ስደክም የነበረው አለች። ተውረገረገሽ ቡዜ ማለት ነው። ምን ዋጋ አለው ቡዜ ብትደክሚም እኮ የደከምሽበት ላይ ውጤቱን መጨረሻውን ሳታይ እኮ ውሃ ከለሽበት። የእውነት ለተመልካችም በጣም የሚገርም ካንቺ የማይጠበቅ ቢያንስ ጥግ ድረስ ሄደሽ ሩታ አጥፍታለች አሁን ልጅ ናችሁ እንደምትሉት ሁሉ ልጅነትም አሸንፏት ወጣትነትም አሸንፏት በስሜትም ተነሳስታን ነገር አደረገች። ግን እኔ እንደ ትልቅ እንደ ልጆች እናት እንደመሆኔ ከኑሮ ብዙ እንደተማረ ሰው እኮ ያንን ነገር ማስተካከል አለብኝ። እሷ ብትሳሳትም ጥግ ድረስ ወንድሜን ተፋልሜ ወደ ቤቱ ወደ ልጁ ወደ ሚስቱ መመለስ አለበት ብለሽ አንቺስ መች ጥግ ድረስ ይርሽ? አንቺም እኮ በጊዜው ስሜታዊ ነበር ይሁንሽ ቡዜ ማለት ነው። ያ የደከምኩለት ሁሉ ለካ እንዲሁ ነበር የትዳሩን መፍረስ አንቺም ትፈልጊው ነበር እንዴ? ዳኒ ጠቅሞሻል ማለት ነው ብላውን ዛሬ ያልተወረገረገችም ሩታ ላይ አንቺም እኮ የደከምኩለትን ወንድሜን እንዲያልኩት ከወንድሜ አጠገብ ሆኜ እንደሆንኩ ያልሽውን እኮ እንደ ሕፃን ልጅ እኮ ወዲያውኑ ውሃ ቸንሰሽበት እኮ ለተመልካችም የሚገርም ካንቺ የማይጠበቅ ስራ ሰርተሻል። ምን ያስደንቃል? ምን ያስደንቃል? ሩታ ያንን ከሷ የማይጠበቅ ስራ ሰራች አላችሁ። አንቺም እኮ ከአንቺ የማይጠበቅ ስራ ሰርቷንና መጨረሻ ላይ ግን ቤተሰቦች የተናገሩት ንግግር እህትና ወንድም በጣም ገረሙኝ። ከምር ነው የምላችሁ። ለካ ሁሉም የራሱን ወገን ነው የሚደግፈው። ከምር ልፍስፍስ አትሁን። እሷ ፊት አትናገሩም ነበር? እሷ ፊት ልፍስፍስ እየሆነ እያያችሁት ከሆነ ልፍስፍስ አትሁን ቆፍጣና ሆን ብላችሁ ፊቱ አትናገሩም? እሷ ሄድ ስትል አብርሽ ልፍስፍስ አትሁን ቆፍጠን በል። ቆፍጠን ማለት ባለበት ቦታ ላይ ቆፍጠን በል። አዋቃለሁ ልጅ ያልፈሰፍሳል። ቢሆንም ግን ልጅም ሲያድግ አባቴ ማለቱ አይቀርም። ቆፍጠን በል። የጋሽዬ ልጅ እኮ ነው ዴቭም ቆፍጠን በል አለ። አይቀርም ከምር ከእናንተ አይጠበቅም። ታዲያ ሩታ ብታጠፋ ሩታ የሆነ ነገር ብትል በነገራችን ላይ ማለት ነው እናንተም ዛሬ መታችሁ ልጁን የምትሉት ሁሉ ሩታ በእርግዝናዋ ሰዓት ያ ሁሉ ችግር ያ ሁሉ ፈተና ስታሳልፍ ግን እንዴት በእርግዝናዋ ሰዓት ጥላት ትሄዳላችሁ? የማይጠበቅ ነው ብላችሁ ዛሬ ሆናችሁትን እኮ በሩታ ሰዓት አልሆናችሁም ሁላችሁም ማለት ነው። እሱ ሆዲፍ ጀውሽ ይሁን እሱም የአባትነቱን ምናምን ብላችኋል። ማን የሚያሳድገው ልጅ ነው እሱስ እየመጣ የሚያየው? ለምን መሰላችሁ ቤተሰቦች ቆፍጠን በላ ያሉበት ምክንያት አብርሽ በመጨረሻ ላይ ሩታ ብዙ ታገለችው። ስለነ ሜሪ መናገር ፈለገ። ቤት አተው ከሆነ ክራይ መክፈል አቅቷቸው ከሆነ ችግር የለም ይቀመጡ፣ እንደዛ ተቸግረው ከሆነ እነሱን አሽሙር ቢጤ መናገር ፈለገ። ሩታም የመልስ የምትሰጠችው ለአብርሽ ማንን ነው? ሜሪን ነው የምትለው። ሜሪን ታውቃታለ እንዴት አይነት ጥልል ያለ ቤት ውስጥ ቬላ ቤት ውስጥ እስከነ ግቢ ውብ የመሰለ ቤት እንዳላት ራሷን የቻለች ሴት እንደሆነች ታውቃለ። መጀመሪያ እሷ እንድታከብር ከፈለግ አንተ አክብራት። እሷ እያከበረች ባለ ሰዓት አንተ ግን ሳታከብራ ስለቀረ መስመርን ስታልፍ እሷ መስመሯን አልፋ አውርታለች በማለት በዛ እንግዲህ እሱም ሲመልስ እሷም የመልስ የምትሰጠው በመጨረሻ ምንም መግባባት አለመቻላቸውን ሲያዩ ዴቭም ምን አይነት ጊዜ ደረስን ታላቅ ቆሞ እነሱ እንደሚሆኑበት ጊዜ ላይ ምን አይነት ጊዜ ደረስን አለ ዴቭ ማለት ነው። እነሱ ሁለቱ ሲከራከሩ ሲጨቃጨቁ መግባባት ሲያቀታቸው ሲያይ ማለት ነው እሷም የመልስ የምትሰጠዋለች እሱም ከአብርሽ ከሜሪና ከዳኒ ራስ አልወረደም። ቤታተው ከሆነ እንደዚህ ምናምን እና በዚህ አጋጣሚ ማለት ነው አብርሽ በመጨረሻ ላይ በቃ ሩታ እኔም እኮ የራሴ ህይወት ሊኖረኝ ይችላል አንተ እንደፈለክ በፈለክ ሰዓት መተ የምታይበት ቤት ከዚህ በኋላ አቁማስተ በቃ እስከዛሬ ላጠፋው ጥፋት ይቅርታ፣ ከዚህ በኋላ ቤትሽ ደጅ አልደርስም፣ እንደፈለክሽ ሁኚ፣ እንደፈለሽ መሆን ትችላለሽ። አሁን ግን እኔና አንቺ መስማማት ያለብን ነገር ልጄን አንቺ ደስ ባለሽ ሰዓት አንቺ በተመቼ ሰዓት አንቺ በፈለግሽ ሰዓት
ደስ ባለች ሰዓት ነገሮች በተመቻቹልኝ ሰዓት ልጄን መጥቼ እንዳይ ፍቀጅልኝ ሲል ሰሙት። በዚህ ምክንያት ነው እንግዲህ መጨረሻ ላይ ተልፈሰፈስክ ያሉት ማለት ነው። የአብርሽን ደግሞ እንዳያችሁት ያው ሁሌ ካሜራ ፊት ሲቆም የሚያሳየው የሆነ እንዴት ነው ቆዳው ልስልስ አድርጎ ፊቱን ጥሎ አሳዛኝ መስሎ ምናምን አይደል? ሁሌም ኦዲየንሶች አብርሽ እኮ ምስኪን ነው፣ የዋህ ነው፣ ሩታ እንደዚህ የሚባለው ሁሌም አብርሽ ከላይ የባብ ቆዳ ለብሶ ነው የሚመጣው። ከምሬ ነው ምላችሁ እንጂ ሩታዬና የዘለለች ዘላል ሴት ሆነ አይደለም። ግን አብርሽ ካሜራ ፊት ሲቆም የሚያሳየው የፊቱ አክት ይገርማል። የማሳዘን፣ አንገት የመድፋት፣ የማቀርቀር፣ የመሸነፍ፣ ሩታን በሌላ ሰው ፊት የማስጠቆር። አሁን ራሱ ወዶ መሰላችሁ? አንቺ እንደፈለግሽ በፈለግሽ ሰዓት ደስ ባለሽ ሰዓት እስከ ዛሬም ህይወትሽን እየመጣው ስለበጠበጥኩ በጣም ይቅርታ። ስለዛ አንቺ ደስ ባለሽ ሰዓት በፈለግሽ ሰዓት መጥቼ ልጅን እንዳይ አንቺ ፍቃደኛ በሆን ሰዓት እኔ መጥቼ ልጅን ያለው በቃ ሩታ ያለው ፓርታውን ወደ ኦዲየንሱ ሲሄድ አንጀት በላ አይደል? በፊቱም እኮ እሱ አላማው ሩታ ማስጠቆር ነው። ከምሬ ነው እንጂ ወዶ መሰላችሁ? ይሄንን አይተው ነው እንግዲህ ወንድምና እህትም ልፍስፍስ ወንክ እናውቃለን። ልጅ ልፍስፍስ ያደርጋል ልጅ ከተወለደ በኋላ። ግን ቢሆንም ቆፍጠን ማለት ባለበት ቦታ ቆፍጠን በሌ ጋሽዬ ልጅ ነው ያሉት። እችን ስላለ ነው፣ ሌላ አይደለም ቤተሰቦቼና በጣም ስለገረመኝ ነው። ሜሪን ብትሆኚ አንቺም እኮ አጥፍተሻል። ሩታ የወጣትነት እንደምትሉት ልጅነት አለባቸው እያላችሁ ነው። ግን ከሩታ አብርሽ እንደሆነ ታውቃላችሁ ልጅነት እንዳለበት። ወንድማችሁን በደንብ አድርጋችሁ ለሱ ብትነግሩ ጥሩ ነበረ። እሷ ሳትሆን እሱ ያልጠገበው ልጅነት አለበት እንጂ በዚህ በ6 ወር ያልሞላውን ልጅ የፈለገ ነገር ከሚስቱ ጋር ምንም ችግር ቢፈጠር 6 ወር ያልሞላውን ልጅ እናት ላይ ጥሎ ያወጣም ነበረ። ልጅነት ያለበት እሱ ነው። ሲቀጥል ደግሞ ከዴቭ አንደበት የሰማሁት እናታችን እኛን ስታሳድገን እንዴት ሆና እንዳሳደገችን አብርሽም ያውቃል፣ እኔም አውቃለሁ። ሴት ማለት ምን እንደሆነች የሴት መከራ፣ የሴት ችግር፣ ብዙ ነገር ሲናገር ነበር፣ ስለ ሴት እየጠቀሰ ማለት ነው። ዴቭና ሩታ አብርሽ አለችው እሱ እናታችሁ እንዴት አድርጋ እንዳሳደገቻችሁ እሱ ያውቃል አለችው፣ ዴቭም ማለት ነው። እውነቷን ነው፣ ትክክል። እናት ምን እንደሆነች፣ ሴትነት ምን እንደሆነ፣ እናትነት ምን እንደሆነ ቢያውቅ ኖሮማ 6 ወር ያልሞላው ልጅ እሷ ላይ ጥሎ። በነገራችን ላይ ማለት ነው ቤተሰቦቼ እዚህ ጋር አባት ማለት የፈለገውን ነገር ስላደረገ ብቻ አይደለም። አባት ማለት ገንዘብ ስለሰጠ ስላለው ገንዘብ ስላደረገ ብቻ አይደለም። ወይም መቶ ልጁን ስላጫወት አይደለም። ገና እኮ የሩታ ልጅ እኮ 6 ወሩ ነው አይደለ? እንቅልፍ ማጣት አለ፣ መተጋገዝ አለ፣ እሱን ማጥባት አለ፣ ብዙ ነገር አለ። አያችሁ፣ ያንን እየተጋራ አብሮን ልጁን ሲያሳድግ ነው አባትነት ድርሻውን ትወጥቷል የሚባለው እንጂ ገንዘብ ስለሰጠና መጥቶ ስላየ ስሙ ስለወጣ አይደለም። በነገራችን ላይ አባትነት ማለት እየተጋገዙ ልጅን አንድ ላይ ቁጭ ብሎ እሱም የአባትነት ድርሻውን እሷም የእናትነት ድርሻዋን እየተወጣች አብረው ሲያሳድጉ ነው። አባትነት ማለት ያ ነው። እሷ ስተኛ እሱ በተራ ልጁን እያያዘ ከህፃንነት ጀምሮ ማለት ነው ፓምፐርስ እየቀየረ የልጁን ቂጥ እያጠበ ወተት እያፈላለት እኩል ልብሱን እየቀየረ ልብሱን እያጠበ እሷን እረፍት እየሰጣት እሱን እረፍት እየሰጠችው እንዲህ የሆኑ ሲተጋገዙ ነው አባት እናት እየተባለ ሁለቱም አንድ ላይ የሚጠሩት። ልጁም የሁለቱንም ፍቅር እያየ አባት ምናል መስዋዕት ከፍሏል፣ እናቴስ ምንዋል ለኔ መስዋዕት ከፍላለች እያለ እያየ የሚያድገው ማለት ነው። በዚህ አጋጣሚ ቡዜ ምናለች፣ ልጅ እኮ በኋላ ላይ ሩታ ተይ ሲያድግ አባቴ ብሎ ይጠይቅሻል አለቻት። አባቴ ብሎ ሲጠይቅ አሳየዋለሁ፣ ማሳየው ግን ከመጀመሪያ ታሪኩን ጀምሬ ከዛ በኋላ ነው አባቱን ማሳየው አለች። አያችሁ አይደለ? ከእርግዝናዋ ጊዜ ጀምሮ እሱም ባረገዘች ሰዓት ያሳለፈቻቸውን ሁሉ እያሳየችው አባቱን እንደምታሳየው አባቴ ብሎ በሚጠይቀኝ ሰዓት ታሪኩን ሁሉ እያሳየሁት አባቱን አሳየዋለሁ አለች። አስባችሁታል? ልጅቷ እኮ የምትቻል አይደለችም ሩታ፣ ከምሬን ነው ምላችሁና በነገራችን ላይ አብርሽ አሁን የልጅ ጉጉት እንደዚህ ይዞ ተሸነፍክ፣ ተልፈሰፈስ፣ ቆፍጠን በል እንዲሉ ያደረገ ልጅህም እሷም ብዙ መከራ አይታበታለች፣ በእርግዝናዋ ጊዜ ማለት ነው ብዙ አሳልፋበታለች። እና እኔም በነገራችን ላይ የሆነ ቦታ የሩታን ሀሳብ እጋራለሁ። ዴቭ እናታችን እንዴት ሆና እንዳሳደገችን ያውቃሉ። ሴትነት እናትነት ምን እንደሆነ እንረዳለን። አብርሽ እንዴት አድርጋ እናታችን እንዳሳደገችው የእናቱን ችግር በደንብ ያውቃል ያለችበት ቦታ አይመስለኝም። ትክክል ናት ሩታ እሱ ብላለች። እና አብርሽ ያማ ቢገባው ልጁን ጥሎ ሌላ ሴት አያሳድድም ነበር በነገራችን ላይ ማለት ነው። እና በዚህ አጋጣሚ ግን ኮሜንቶችም ያው
በጣም ገርማችሁኛል። በነገራችን ላይ ወደ ኮሜንት ሳንሄድ እንግዲህ ምን ላይ ተቋጨ ካላችሁኝ፣ ያው ሩታ በፈለገች ሰዓት፣ እሷ በተመቸች ሰዓት፣ እሷ ሁኔታው በተስተካከለላት ሰዓት ውጭ ላይ ልጁን እንደሚያገኘውና ቤት እንደማይመጣ ነው። በዚህ ተስማምተው ነው እንግዲህ ሩታ ሄደችው የመጨረሻው ማለት ነው። እና ወደ ኮሜንት ስገባላችሁ ኮሜንቶች ግን ማለት ነው ምን አይነት አጨብጫቢዎች ናችሁ? ሴቶ ናችሁ። በነገራችን ላይ የምትሳደቡም ሩታን አላችሁ። አያችሁ ሩታ እንዲህ አይነት ሴት ናት፣ ሩታ ለዚህ ቤተሰብ አትመጥንም፣ ሩታ እንዲናብላችሁ ከአንደበታችሁ የማዩም ቃላትን የምታወጡ ከሩታ በላይ የእናንተ ማንነት ይገልጻል። በነገራችን ላይ ኮሜንታችሁ ሩታ እንዲህ አይነት ሴት ናብላችኋል አይደል? የእናንተ ኮሜንት ደግሞ እናንተ እንደዚህ አይነት ሴት እንደሆናችሁ ያ ኮሜንታችሁ እናንተ በደንብ ፍንትው አድርጎ ይገልጻችኋል። ሩታን ከመሳደብ በፊት የእናንተ ኮሜንት እናንተን ምን እንደሚገልጽ ማስተዋል ነበረባችሁ ከመጻፋችሁ። እኔ ቆይ በስነ ስርዓት አስተያየት መስጠት አትችሉም? ሰውን ካላንጓጠጣችሁ፣ ካልተሳደባችሁ፣ ሰውን ካልዘለፋችሁ። ይህ አብርሽ ቤተሰቦች እኮ የሩታንም ቤተሰቦች ታውቃላችሁ ከእናት እስከ አባቷ እስከ እህቶቿ ምን ስነ ስርዓት እንዳላቸው የሰለጠኑ ስልጠን ያሉ የተማሩ እውቀትን እንዲበጥብጠው የጠጡ እንደሆኑ የሩታንን ቤተሰቦች ጠንቅቃችሁ ታውቃላችሁ። ምን ነው የሩታ ቤተሰቦች የሩታን ምሪንዳ ካልተፈላልን አላችሁ። የአብርሽ ቤተሰቦች ሩታ እንደዚህ አይነት ሴት ናት፣ ለአብርሽ አትመጥነውም። እናንተም እኮ በምትጽፉት ኮሜንት የእናንተ ማንነት በደንብ እንደሚገልጽ ግን አስተውላችሁታል? እናንተ ማለት ልክ የምትጽፉትን ኮሜንቶች ናችሁ፣ ሴቶች ማለት ነው። በሩታ ቦታ ብትሆኑ ማለት ነው ከሩታ የባሳችሁ ናችሁ። አሁን ኮሜንት እየጻፋችሁ ሩታ ላይ የምትፈርዱት። አስተያየትን መስጠት ካለባችሁ እኮ በሰነ ስርዓት። ስድብ ምንድን ነው? በቃ ስድብ መገለጫችን ሆኖ ቀረ። ስድብ እኮ የሰለጠነ ሰው ተግባር አይደለም። የእውነት የሰለጠነ ሰው በነገራችን ላይ አይምሮም የበሰለ የሰለጠነ ሰው በስድብ አይደለም ራሱ የሚያስተዋውቀው። አስተያየት የሚሰጠው በስድብ አይደለም፣ ስነ ስርዓት በተሞላበት ነገር። እናንተማ ሳያችሁ ስድብ ነው። አንዳንድ የምታስጠሉማ ስድባችሁ እናንተን ቁጭ የሚያደርጋችሁም አላችሁ። የእናንተ መሰልጠን ይሄ ነው፣ በመሳደብ ሩታን ብትወዷ ብትጠሏት